አውልቄ በቃ ሄርሜላ አውልቄ። ቆይ እያሳመንከኝ ነው። ቀስ በል አብርሽ። ይችላል አብርሽ ይችላል። አባቴ ይመችህ፣ አንተ ይመችህ ማለት ነው። የፈለግከውን ነገር ምናምን ካደረግክ በኋላ በአሞኛል ሙድ ምናምን ቀለበቱን ለማስወለቅ ላይ ደርሰህልኛል። ለማንኛውም አባቴ አንተ ይመችህ። መሄድ ያለብህን አካሄድ በደንብ ገብቶ ተረድተህ እየሄድክ እንደሆነ ነው እንደኔ እየተረዱ ያለሁት ማለት ነው። ለማንኛውም ትላንትና ምሽት ላይ አብርሃም ከሄርሜላ ጣት ላይ ያወለቀውን ቀለበት ለሩታ ሊያደርግላት እየተዘጋጀ እንደሆነ ከራሱ ከአብርሃም ጓደኞች ሰምቻለሁ ማለት ነው። እኔ እንዲሁ ዝም ብዬ ሳይ አብርሃም እያንዳንዱን ነገር ተገዶ የሚያደርግ አይመስልም። የፈለገ በሰው ቁጥጥር ውስጥ ቢሆን የፈለገ ታሟል ወይም መተት ተሰርቶበታል ብለን የምናስበው ሰው በዚህ ልክ እየተናገረ ራሱ ያደረገውን ቀለበት አስወልቆ ሊወስድ አይችልም። ስለዚህ ወላችሁ አንድ መረዳት ያለባችሁና ማወቅ ያለባችሁን ነገር ልንገራችሁ። አብርሃም ከሄርሜላ መለየት ስለሚፈልግና በቃ ከሄርሜላ ጋር ያለው ግንኙነት እዚህ ጋር ማብቃት እንዳለበት፣ አንዳንድ ጊዜ እኮ በስሜት ተነደን የማይሆን መንገድ እንሄድና መውጫው ይጠፋናል። አብርሃም ብልጠቱን ነው እየተጠቀመ ያለው። በቃ ከሄርሜላ ጋር መለያየት እንዳለበትና ወደ ሚስቱና ልጁ መመለስ እንዳለበት አመነ። በቃ መመለስ ያለ ምክንያቱም ሄርሜላ በቀላሉ አትለቆም እኮ በእንደዚህ አይነት መንገድ ራሱ እየሄደ የሄርሜላን ሁኔታ እያያችሁ ነው። እቺ ልጅ በየትኛውም አይነት መንገድ አብርሃምን መልቀቅ አትፈልግም። እንደው ምን አይነት ማስቲሽ ላይ ነው ሄጄ የተጣበቅኩት ምናምን ብሎ ይመስለኛል ይህንን መንገድ ፈልጎ እንትን እያለ ያለው እና ለማንኛውም መጀመሪያ ላይ ከሩታ ጋር መጨረስ ያለበትን ጉዳይ ጨርሰ ከኤፍሬም ጋር አወራ፣ ሀሳቡን ነገራቸው። በእንደዚህ አይነት መንገድ ራሱን ከሄርሜላ እያሸሸ ነው። ከሄርሜላ ማሸሹን ሄርሜላ ብቻ ሳይሆን ማለት ነው ቡዜና ዴብም ጭምር አይፈልጉትም። ለምን ካላችሁ ለሩታ ድብን ያለ ጥላቻ ስላላቸው ማለት ነው። መጀመሪያ ራሱ አብርሃም ሙሉ በሙሉ ከሩታ ህይወት እንዲወጣና ለሄርሜላ ይህንን ቀለበት እንዲያደርግላት ስትገፋፋው የነበረችው ራሷ ቡዜ ናት። ቀለበቱን እንዲያደርግ ማለት ነው። ምክንያቱም የሄርሜላን ወሽመጥ መቁረጥ ይፈልጉ ነበረ። ለዛም ብለው ነው አብርሃምን አጣድፈውና አስቸኩለው ቀለበት እንዲያደርግላት ያደረጉት ማለት ነው። ይሄ ልጅ የተሳሳተ መንገድ እየሄደ እንደሆነ ገባው። ከጋሽዬ እየተቆራረጠ እንደሆነ ገባው። ጋሽዬ በግልጽ ነው የነገሩት፣ በግልጽ ማለት ነው። ይሄንን ትዳርህን አፍርሰ ከሄርሜላ ጋር የምትቀጥል ከሆነ ልጅ አይደለህም ብለውታል። ይሄ ልጅ አስቦትም ይሁን ሳያስበው በስሜትም ይሁን በምንም እየተነዳ ብዙ ነገሩን እያጣ ስለሆነ ያለው ብቸኛ አማራጭ በአሞኛል ሙድ ሁሉንም አጀዝቦ ኧረ ይመች እግዚአብሔርን ትችላለህ ማለት ነው። በጣም ነው የምትችለው እግዚአብሔርን እንዲህ። ለማንኛውም ሁሉንም አጀዝቦ ወደ ሚስቱና ወደ ልጁ እየተመለሰ ነው። ይሄ ደግሞ ሴጣንን ካልሆነ በስተቀር ሁላችንንም ሊያስደስት የሚችል ነገር ነው። ማናችንም ብንሆን ማለት ነው ማናችንም ብንሆን አብርሃምና ሩታ እንዲለያዩ አንፈልግም። አሁን ላይ ምናልባት የነዚህ ልጆች ባክግራውንድ እነዚህ ልጆች አልፈው የመጡበትን መንገድ የማታውቁ ሰዎች ካልሆናችሁ በስተቀር ልጅ እያለ በእንደዚህ አይነት ሁኔታ ላይ ያሉ ሰዎችን ትዳርህን ጥለ ከሄርሜላ ጋር ሆን ብሎ በዚህ ሰዓት ላይ የሚከራከር ሰው ወደ ሄርሜላ እንዲመለስ የሚፈልግ ሰው ከጀርባው ትልቅ ችግር አለ ማለት ነው። ለማንኛውም አብርሃም ከሄርሜላ ያስወለቀውን ቀለበት ለሩታ ሊያደርግላት እየተዘጋጀ እንደሆነና ነገሮችን እያስተካከለ እንደሆነ ሰምቻለሁ ማለት ነው። የዘራሹን አንድ ባንድ እያጨድሽ እንደሆነ ነው ሜቢ እንደኔ እየተረዱ ያሉት ማለት ነው። ምክንያቱም ከሚስቱ ነጥቀሽ ቀለበት ሲያደርግልሽ ሩታ ላይ እንዴት ሙድ እንደያዛችሁ ማለት ነው። እነ ቡዚን ጨምሮ እንዴት ሙድ እንደያዛችሁ፣ እንዴት እንዳላገጣችሁባት፣ እንዴት አደርጋችሁ ከዛ አዳራሽ ውስጥ እንዳወጣችሁ ታውቃላችሁ አይደለ? አሁን ደግሞ ተራው የእናንተ ይመስለኛል። አስፈላጊው ዝግጅት እየተደረገ ነው። ነገ ወይም ከነገ ወዲያ ይሄ ቪዲዮ ይለቀቃል። ሁላችሁም ታዩታላችሁ። ከራሱ ከአብርሽ በጣም የቅርብ ሰው ነው ይሄ መረጃ የደረሰኝ ማለት ነው። ቀለበቱንም ከሄርሜላ የተቀበሉበት ትልቁ ሪዝን ይሄ እንደሆነ ልነግራችሁ እፈልጋለሁ ማለት ነው። ሰላም፣ እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ትላንትና በተለቀቀው ቪዲዮ ዙሪያ ላይ ሀሳቤን አልሰጠውም ነበረ። መናገር ይኖርብኝ አይኖርብኝ አላቅም። ትላንትና የሆኑ ሰዎች ናቸው ተከታትለው አንድ አይኔን በቦክስ የመቱኝ ማለት ነው። በሰዓቱ ከዛ ቦታ ላይ ማምለጥ ስለነበረብኝና ለልጆች መትረፍ ስላለብኝ ራሴን አስመልጫለሁኝ።
ምንድን ነው የምታወራው? ለምንድን ነው የማይመስል ነገር የምትቀባጥረው? ምክንያቱም እኔ በጣም ብዙ እውነቶችን እዚህ ጋር ተዳፍሬ እያወጣሁኝ እንደሆነ አውቃለሁኝ። ሄርሜላ ከነ ቡዜ ጋር የሆነ ትስስር እንዳላት አውቃለሁኝ። አሁን እዚህ ጋር ያንን ሪል የሆነ መረጃ ባወጣ ጥሩ ስለማይሆን ነው ዝም እያልኩ ያለሁት ማለት ነው። ምክንያቱም እዚህ ቡታጀራ ላይ በጣም ብዙ ሰው ነው ያላቸው፣ በጣም ብዙ ሰው ማለት ነው። ትናንትና ምሽት ራሱ ቪዲዮ ያለቀቁበት ወይም የአብርሽ ቪዲዮ ላይ ሀሳቤን ያልሰጠውበት ትልቁ ሪዝን ይሄ ነው እና ብዙ አይነት ነገር ነው ያለው። ከጀርባችሁ በጣም በብዙ ርቀት እየሄዳችሁ ነው ያላችሁት። ለዳኒ ክፍያ የፈጸማችሁበት ደረሰኝ ጭምር አለ። የምሬ ነው የምላችሁ። ነገ ዳኒ ራሱ ተቀይሮ ማለት ነው ራሱ ይህንን መረጃ ያወጣባችኋል። ግን እዚህ ደረጃ ላይ መዳረሱ ትክክል አይደለም። እልህ ነው የምታስይዙት ሰውን ማለት ነው። የምናውቀውን ነገር በሙሉ እዚህ ጋር አውጥተን እንድንናገር ነው የሚያደርገን። በጣም ብዙ ነገሮች ናቸው እዚህ በነገራችን ላይ ወደ ቡታጅራ በጣም ብዙ መረጃዎች ናቸው የሚመጡት ማለት ነው። እውነቱ ካልገባችሁና ካልተረዳችሁ፣ ለማንኛውም እዚህ ጋር የምንናገረውን ነገር በእንደዚህ አይነት መንገድ ልታስቆሙ እንደማትችሉ አስረግጬ ነግራችኋለሁኝ። አብርሽ ይችላል። ማድረግ የሚችለውን ነገር በሙሉ አድርጎ ጭንቅላቱን ተጠቅሞ ወደ ሚስቱና ወደ ልጁ የተመለሰ ነው። ሜቢ ትንሽ የሚያሳዝነኝ ማለት ነው፣ እኔ እውነታውን መካድ አልችልም በእንደዚህ አይነት ነገር ውስጥ ሆኖ ማለት ነው። ትንሽ ሩታ ታሳዝነኛለች። ለምን ካላችሁ አብርሃም የፈለገውን ነገር አድርጎ የፈለገውን ነገር ሆኖ መጥቶ ወደ እሷ ሲመለስ ቀለል አድርጋ ሳታስተምረው እንድትቀበለው አልፈልግም ነበረ። ግን ይሁን ያም ሆነ ይሄ ልጅ ከሚስቱና ከልጁ ጋር መሆን ስላለበት ይሁን፣ ምንም ችግር የለውም። ከዛ ውጪ ኤፍሬም ወንድም ማለት ምን ማለት እንደሆነ በተግባር ለሁሉም ሰው ያሳየህበትን ነገር ሳላደንቅ ማለፍ አልፈልግም። የምሬን ነው የምልህ። በቃ በምን አይነት ሰዓት ከወንድምህ ጎን መቆም እንዳለብህ፣ በምን አይነት ሰዓት የወንድምህን ሚስጥር ተሸክመህ ይዘህ ነገሮችን ማስተካከል እንደምትችል ለሁሉም ሰው አሳይተሃል ማለት ነው። እኔ በጣም ማለት ነው በጣም ነው የተደናገጡት፣ በጣም ነው የተረበሹት። ምክንያቱም ሁሉንም ነገር ጨርሰናል፣ ሁሉንም ነገር አስተካክለን አብርሽን ሙሉ በሙሉ ከሩታ አቆራርጠ ነው ለሄርሜላ ሰጥተናል ብለው ማለት ነው። በጣም በቃ ፍሪ ሆነው በተቀመጡበት ሰዓት ነው ጉድ ያደረጋቸዋቸው ማለት ነው። ይሄ ደግሞ አንገብግቧቸዋል። በቃ ውስጣቸው ላይ ሰላም የለም፣ ግራ ገብቷቸዋል። በምን አይነት መንገድ አብርሽን እንደተነጠቁ ሊያውቁት አልቻሉም። ይሄ ነገር በደንብ እያሳበዳቸው ነው። ለዛም ነው ብዙ ሚስጥር እየወጣባቸው ያለው ማለት ነው። አሁን ላይ ተደናብሮ የሚያደርጉት ነገር ተደናብሮ ዳኒን አምጥተው ለዳኒ ክፍያ ሰጥተው ዳኒን በዚህ ልክ እንዲያሽቃብጥላቸው ያደረጉት መረጃ ጭምር ወጥቶባቸዋል። እዚህ ጋር መለጠፍ ስለማይቻል እንጂ እኔ ደርሶኛል። እኔ ከ3 ቀን በፊት ነው ዳኒ ተከፍሎት ነው እንደዚህ እየሆነ ያልኩት። መረጃው ደርሶኛል። ስክሪንሹት ሁሉ ተልኳል። እና ምን ያክል ርቀት እንደምትሄዱ እናውቃለን። ሄርሜላ ምን ያክል ርቀት አብርሽን ለማግኘት የትኛውንም አይነት ነገር እንደምታደርጊ እናውቃለን። ምንም ማለት ነው ምንም ታደርጊያለሽ። እዚህ ጋር ቃላቶቹን መጠቀም ከባድ ስለሆነ እንጂ አሁንም ብዙ ነገር እያደረግሽ እንደሆነ እናውቃለን። የምሬ ነው የምልሽ። እኛን እውነቱን ከመናገር ልታስቆሙን አትችሉም፣ በማስፈራራት ማለት ነው። እየሄዳችሁ ነው የዛን ያክል ርቀት። እኔ እዚህ ከተማ ላይ ነፍሰው እንዳላችሁ አውቃለሁ። የፈለጋችሁትን ነገር ማድረግ እንደምትችሉም አውቃለሁ። ግን ደግሞ እንናገራለን። ትላንት ምሽት ብቻ ነው ያስቆማችሁን። እዚህ ጋር መተን ትላንትና መጥቼ አላወራው በአጋጣሚ ማለት ነው። የተፈጠረውም ነገር ትንሽ ነርቨስ ስለሚያደርግ ነው እንደዛ ያላደረኩት። ለማንኛውም ግን እኔ አሁን ላይ እየሄደበት ያለው መንገድ ተመችቶኛል። አብርሽ አስደስቶኛል። ቀለበቱን መቀበሉ በደንብ ነው ያስደሰተኝ። በቃ ቀለበቱን እንዳልኳችሁ ለሩታ ሊያደርግላት ዝግጅቶችን እያደረገ ነው። በደንብ አድርጋችሁ እነዛን ሰዎች የተበቀላችሁ እንደሆነ ነው ሜቢ የማስበው። ብቻ የዘራሽውን ታጭጃለሽ፣ እረፊ፣ ነገ ላይ መለሰሽ የምታለቅሹ አንቺ ነሽ እያልንሽ ነበር። እኔ አሁንም ቢሆን ከዚህ ታሪክ ልታተርፊ የምትችይው አንቺ ነሽ። በቃ ህይወትሽን በሙሉ እያለቀስሽ ከምትኖሪበት ህይወት ነው እግዚአብሔር እያዳነሽ ያለው። ከገባሽ ማለት ነው። ከገባሽ ጥቅሙ ላንቺ ነው። አይ ካልሽ የራስሽ ጉዳይ ነው። እንግዲህ ለማንኛውም ጋይስ የሰማሁትን ነገር ወደ እናንተ አድርሻለሁኝ። በኋላ ላይ ደግሞ አዲስ ነገር ካለ እንደተለመደው መተን ሀሳባችንን እንሰጥበታለን። እወዳችኋለሁ። ይመቻችሁ።